ሄራልድ ኦፍ ሂዝ ካሚንግ የሚል ጋዜጣ አለ ከአሜሪካን ነገር ጻጻፍ ነበርና ያን አነብ ነበርና ያን ሳነብ አንድ ምስክርነት አነበብኩኝ አንድ ሰው ምን አደረገ አሜሪካዊ ነው ስልክ ያነሳ ይደውላል ሲደውል ለሚያነሳው ሰው ጌታን ይመሰክራልና አንዲት ሴት ሲመሰክርላት በስልክ ምን አለችው ጌታ እውነተኛ እግዚአብሔር ካለ ባሌ ሊሞት ሲል እንደዚህ ለምን ዝም ይለኛል ልጆቼን ጥሎ ሊሞትብኝ ነው ባሌ የታካቢ ነው ያለሽው እንዲህ አለ በአሜሪካን ሀገር እንግዲህ እንዲህ አለ ስቴት እንዲህ አለ መንገድ የጎዳኔ መንገድ ምናምን ምልክት ተጻጣዋለች ሲሄድ እውነትም ሰውየው ባሏ ሊሞት በመልእክት ነግራው ነው በስልክ ነው ያገለገላት ስለዚህ ሲጸልይለት ያ ሰውዬ ተነሳ ተፈወሰ እሷም ጌታን አገኘ ወደ ጌታ ተመለሰች ጌታን ትታ ነበር አልኩኝ እግዚአብሔር ሊያመጣ ነው ራይ ጌታ ራይ ሊያመጣ ነው እና ስልክ የለኝም ያን ጊዜ ደግሞ ሞባይል የሚባል ነገር አልተጨመረም ስልክ የለኝም ምንም ስልክ የለኝም ሚንስ የለኝም ይሄ ሰውዬ በስልክ አገለገለ እኔ ታዲያ በምን ላገልግል አልኩኝ ትዝ ሲለኝ ፖስታ ሳጥን ተከራይቻለሁ ፖስታ ሳጥን የተከራየው ደብዳቤ መጻጻፍ ስለምወድ ነው ደብዳቤ በጣም መጻፍ ወዳለሁ በጣም ጽሁፎችን ማንበብም መጻፍም ወዳለሁ ሄራልድ ኦፍ ሂዝ ካሚንግ ግን በዛ ነው ይመጣል ፖስታ ሳጥንን ጌታ አሳየኝ እንዴ ላደርጋልኩኝ እና የጠረጴዛ ድራወሬን ስከፍት 3 ምንድናቸው የቢዝነስ ካርድ አገኘሁኝ ነዛ ቢዝነስ ካርዶች ለቢዝነስ ካርዱ ላይ ላሉት ሰዎችና ፖስታ ሳጥኑ ጌታ ኢየሱስ ያድነሃል ጌታን ብትቀበል መልካም ነው የመጨረሻው ዘመን ነው የሚል ደብዳቤ ጻፍኩኝ ለሶስቱም በፖስታ ቤት ከተትኩኝ ስከት በጣም የሚገርምህ ነገር እግዚአብሔር ይመስገን በጣም ድንቅ ጌታ ነው እና ለሶስት ወንዶች ነው የጻፍኩት በፖስታ ሳጥኔን ስከፍት ግን ሚሚ የምትባል ሴት ደብዳቤ ጻፈችልኝ መልስ እኔ ለሶስት ወንዶች ነው የጻፍኩት እና ፖስታውን ስከፍተው ቶሎ በየቸኩዬ ፖስታ ቤት ነው የከፈትኩት ስከፍተው ምንድነው የሚለው ደብዳቤ አንድ ወንድ ጓደኛ አለኝ ይላል እና ወንድ ጓደኛ ቤት ሄጄ እዛ ቁጭ ብዬ ፖስታ አየው ጠረጴዛ ላይ ስከፍተው የናንተን ደብዳቤ ያገኘሁኝ በጣም ልቤ ተነካ እኔ ህይወቴ የተበላሸ ህይወት ነው ስለዚህ እናንተ የምትሉትን ነገር ለመቀበል ዝግጁ ነኝ አስተምሩኝ ጌታን መቀበል እፈልጋለሁ የሚል ነው አልኩኝ እሷን ያን ጊዜ ወንጌላና እሷን ባይላክ የተገኘበት ስራውን ይሰራል እግዚአብሔር ለሷ አይደለም የላኩት ግን ለየትኛው ወንድ ጓደኛ ከሶስቱ የትኛው እንደሆነ አልገባኝም ግን ሳጥኗ የተለየ ሳጥን ነው እኔ ከላኳቸው ሳጥኖች የተለየ ነው ከዛም በኋላ አልኩኝ ለሷ ያው ስቴዲየም ፕሮግራም ኮንፈረንስ ላይ ጋበስኳት ከነ ቤተሰቦቿ ሰው ጌታ ልጅ ሆነች ክብሩን እግዚአብሔር ይሰደው ያን ፍሬ ካገኘው በኋላ እነዚህን እቺን ነገር ጻፍኩኝ ነገር የጻፍኩኝ እንዲህ ያሉ ትራክቶች አሉ ቀደም ያልኩህ እሱን ይቅርታ እንደዚህ ያደረኩኝ እነዚህ ትራክቶች ታላቁ ተልእኮ ሄጄ የሚሰጡኝ እነሱ አራቱ መንፈስ እንደዚህ ያደረኩ በፖስታ ቤት ውስጥ እንደዚህ ፖስታ ውስጥ እየከተት ወደ ፖስታ ቤት ልካለሁ በዚህ አይነት ነው የተጀመረው እና ያንን የውጭ ሀገር የሆሊውድ የዘፋኞች የፊልም አክተሮች የአረብ ሀገር የተለያዩ ነገሮችን አድራሻ ሳገኝ በተለያየ ቋንቋ መጻፍ ጀመርኩኝ ቋንቋ ማላቃቸውን ቋንቋን የሚያውቁ ሰዎች እንዲተረጉሙልኝ ሄጄ እየለመንኩታቸው በአረብኛ አሁን ይሄ በአረብኛ አለ በእንግሊዘኛ አለ በተለያዩ ቋንቋዎች አሉ በኢትዮጵያ ቋንቋ በኦሮምኛ በትግርኛ አለ እነዛ ያስተረጎምኩ እኔ በማላቃቸው ቋንቋዎች ሰዎች እንዲተረጉሙ ያደርኩ በፖስታ ቤት ከዛ በኋላ መላክ ጀመርኩኝ
በዚህ አይነት ነው በዚህ በዙ ሰዎች ይሄን እንግዲህ የተለየ ነገር በማድረግ ያጋጠመህ ችግር አለ ያጋጠመህ ይሄ በደብዳቤው ያጋጠመኝ ችግር ያው ገንዘብ ችግር ነው አብዛኛው ምንድነው እንደላኩ ብዙ ሰዎች መልስ ይሰጣሉ በጣም ብዙ ሰው ነው እኔ በጣም የሚገርመው ነገር ይሄ ደብዳቤ አገልግሎት ከሌላው ለየት የሚያደርገው ምንድነው ለምሳሌ ጠቅላይ ሚኒስትሩ ጋር ስትጽፍ ጠቅላይ ሚኒስትሩ ጋር ሄደ መመስከር አትችልም መግባቱም መከራ ነው አንድ ሚኒስቴር ጋር መግባት አትችልም በፖስታ ሳጥኑ ግን ትልክለታለህ ተላላኪ ወስዶ ይሰጣል ያነባዋል ሲያነበው መልስ ይሰጣል ሲሰጥ ግን ምንድነው ስሙን ቀይሮ ወይም እንዳይታወቅ የሆነ ነገር አድርጎ ነው የሚልከው አብዛኛው እኔ ጋር የደረሰው እንደዛ ነውና ለሚጠይቀው ጥያቄ በመጻፍ ነበረብኝ በኮምፒውተር መጻፍ ነበረብኝ ለነዛ መልሶችን አንድ ደግሞ የሚጠይቁኝ ጥያቄ ያው ጠለቅም ካለ ማለት የተነሳ በጊዜው አሁን ብዙ ነገር ገብቶኛል ክብሩ ለእግዚአብሔር ይሁን ሰዎችን ጠይቅ ነበር ለምሳሌ ስለ ስላሴ ጠይቁ ነበር ማርያም አታማልድም ወይ ስለ ጾም የሚጠይቁ አሉ የመንግስት ባለስልጣናት ባለሀብቶች የዘፋኞች የተለያየ ነገር ውስጥ ያሉ ብዙ አይነት ሰዎች ናቸው የሚጠይቁ አሉ ለነዛ ያንን እየተረጎምኩ ያንን እየጻፍኩ መጽሐፎችን እየገዛው ለመላክ ገንዘብ ጥረት ነበር ትልቁ ቻሌንጅ እሱ ነበር ሌላው አንዳንዶቹ እየሰደቡ ይመልሳሉ አንዳንዶቹ ደግሞ ወረቀት ላይ በስተጀርባው በኩል የስድብ ደብዳቤ ምናምን ማስጠንቀቂያ ይጽፋሉ እሱ ለኔ ቻሌንጅ አልነበረም ችግር ያልነበረም ምክንያቱም ጸልያለሁ ትልቁ በጊዜው የነበረው ያው ፖስታ ሳጥን ቴምብሩ ደብዳቤው ብዙ ገንዘብ ይጠይቃል ይሄ ነበር ቻሌንጅ በዛ በኩል ግን የገጠመኝ ምስክርነቶች ግን ብዙ ናቸው ጌታ ነገኝ በዚህ በኩል ያመሰግናለሁ እና ወደፊት እቅድህን ንገረንና አላማ ወደፊት ያሰብከው ያልጠየቁ ነገር ካለ መባል አለበት የምትለው ነገር ካለ ከእቅድ ጋር ያያዘ ኦኬ ለምሳሌ ከመንገድ ላይ እየሄድኩ ብዙ ጊዜ መሰክራለሁ እዛ የገጠመኝና በደብዳቤው ላይ የገጠሙኝ ነገሮች ልንገር እና ስመሰክር ከገጠሙኝ ነገሮች አንዱን ብቻ ልንገር እና አስፈላጊ ከሆነ ብዙም አለ ብዙ ነው ግን አንዱ ምንድነው ያን ጊዜ መገናኛ አካባቢ ነበርኩኝ የምኖረው እና ፖስታ ቤት ዋናው ፖስታ ቤት ነው የምሄደው በእግሬ የመሰከርኩ ነው የምሄደው ትራክት እየሰጠው የመሰከርኩ እሄዳለሁ ከመገናኛ አልፌ የመሰከርኩ ትራክት እየሰጠው መጥቼ ካዛንቺስ ልክ እንዳለፍኩ ከፊት ለፊቴ አንድ ወጣት ገጠመኝ አንድ ወጣት ከፊት ይሄዳል ትልቅ መጽሐፍ ይዟል እና ለዚህ ሰው መመስከር አለብኝ ብዬ ሮጥ አልኩና ደረስኩበት ወንድሜ ሰላም ላንተ ይሁን አልኩት ትልቅ መጽሐፍ ይዟል ወጣት ሰላም ላንተ ይሁን ስል ዞር ብሎ አየኝና እንዳላ ማላቀው ሰው አዎ ልክ ነህ አታቀኝም ልክ ነህ ግን አንድ ነገር ልነግር ፈልጋለሁ እግዚአብሔር ይወድሃል አልኩኝ እግዚአብሔር ይወድሃል ስለው ትኩር ብሎ አየኝ ጎን ለጎኑ እየመሰከርኩ እየነገርኩት ስለ ጌታ እየነገርኩት ሄድኩና ፍሎሃን ታውቀዋለህ ይሄ ፊንፊኔ አዳራሽ እሱ ጋር አለፍ ስትል እንትን ዛፎች አሉ እዛ ልክ ዛፎቹ ጋር ስደርስ ይሄን ጉሮሮን ንቅ አደረገና ያዘኝ ሊደበድበኝ ነው እንደዚህ እኔ ወታደር ነኝ በስጋ እንትን ካልኩኝ ግን እንቅ ያደረገና ያዘኝና ምን ነው አልኩት አንተ ማን ነህ አለኝ እኔ ጌታቸው ነኝ አይደለህም አለኝ አንተ መድኃኔዓለም ነህ አይደለሁም ገብርኤል ነህ አይደለሁም ሚካኤል ነህ አይደለሁም እንዴት እንዲህ ልትለኝ ቻልክ ታዲያ አንተ መድኃኔዓለም ካልሆንክ ገብርኤል ካልሆንክ ሚካኤል ካልሆንክ እንዴት እኔን አውቀ የኔን ህይወት አሁን የምሄድበትን ሁሉ እየነገርከኝ ነው አሁን የምሄድበትን ነገር እያስረዳኸኝ ነው እንዴት ልትነግረኝ ቻልክ መድኃኔዓለም ብቻ ነው የሚያውቀው ይሄን ነገር ወይም ደግሞ መላእክቶች ናቸው የሚያውቁት እንዴት ልታውቅ ቻልክ አለኝ የት ነው የምትሄደው ምንድነው እሱ ለምን ወዴት ነው የምትሄደው ስለው
አንተ መድኃኔዓለም መሆን አለብህ አለኝ። አይደለሁም ግን የመድኃኔዓለም አገልጋይ ነኝ የምትሄድበትን ንገረኝ። ለምንድን ነው የምትሄደው? ምንድን ነው ያስከውስ መጽሐፍ ስለው እኔ አዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ ነኝ። በጣም ተስፋ ቆርጫለሁ። ተስፋ ከመቁረጤና የመጨረሻ ሞት ከመፈለግ የተነሳ ይሄን መጽሐፍ የተዋስኩት ከጓደኛዬ ነው። እሱ ደግሞ አየር ጤና ነው። ከሞትኩ በኋላ እንዳይወቅሰኝ ብዬ መጽሐፉን መልሼለት ራሴን ላጠፋ ነው መሄደው። አንተ ደግሞ ራስን አታጥፋ፣ አትግደል ራስን። ሰው መግደል፣ ነፍስ መግደል ኃጢአት ነው ያልከኝ ነው። ይሄን ደግሞ የሚያውቀው መድኃኔዓለም ነው። ለዚህ ነው መድኃኔዓለም ነው ያልኩህ። እግዚአብሔር ራሱ አገናኝቷችሁ እግዚአብሔር ይባረክ መዳን አደረገ ማለት ነው። የዛን ሰው ማዳን አደረገ። እግዚአብሔር ይባረክ። ከዛ በኋላ እዛው ዛፍ ላይ ጌታን በደንብ ነገሬው አንበርክኬ ጌታን ተቀብሎ ሃሌሉያ እግዚአብሔር ይባረክ። ጌታን ተቀብሎ ያወጣት አልቅሶ እግዚአብሔርን የግል አዳኙ ጌታን አድርጎ ያልካለኝ ሳንቲም ሰጥቼው መጽሐፉንም አትመልስ ወደ ትምህርት ቤቱ ሂድ እና ጴንጤዎች አሉ እኮ እኔ ትምህርት በቃ ከነሱ ጋር ጌታን አምልክ ከፈለከኝ እኔ ወደ ካዛንቺስ አካባቢ በትመጣ ታገኘኛለህ ብየው በዚህ እሱ የገጠመኝ በጣም ብዙ ገጠመኞች አሉ። ግን በዚህ የገጠመኝ በጣም የሚገርም ነው። ያን ሰው እግዚአብሔር ከሞት አዳነው። በዚህ በመንገድ ላይ ምስክርነት ነው ያለ ረፍት መሰክራለሁ። በደብዳቤ የገጠመኝን ደግሞ ደብዳቤ ስጽፍ የገጠመኝ ነገር አለ። ደብዳቤ ስጽፍ የገጠመኝ ነገር አንድ ይሄ አንድ ጋዜጣ ነበር ረሳሁት ቆሟል አሁን ተከልክሏልና ቆይቷል። ይሄ ጋዜጣ እዛ ጋዜጣ ላይ ፔን ፍሬንድ የደብዳቤ የሚጻጻፉት ነበር። ከጋዜጣ ላይ አድራሻ እየፈለኩ ነው ከተለያየ ነገር ላይ እየፈለኩ ከጋርቤጅ ላይ ከሰዎች ከየመስሪያ ቤቱ ነው ፖስታ ሳጥንና ሰዎችን እየፈለኩ ጽፌ ነበረው እና ያን ጋዜጣ ሳገላብጠው ፔን ፍሬንድ የሚል ርዕስ ከድር የሚባል ሰው ከአርሲ አሰላ ጓደኛ የምትሆኑኝ እፈልጋለሁ የሚል ጽፎ አገኘው። ፖስታ ሳጥን አለው። ለብዙ ሰዎች ፖስታ ሳጥናቸው እንትን ብዬ ፖስታ ለሱም ላኩለት። በሳምንቱ ደብዳቤ ሳምንት በኋላ ነው አይ ቲንክ ደብዳቤ መጣልኝ። ስመጣ የሱ ነው። እዛው ፖስታ ሳጥን ውስጥ ስከፍተው ፎቶግራፉ አለ። ፎቶግራፉን አየው። ምን ይላል? እኔ ከልጅነቴ ጀምሮ ቀኝ እጄ ሰባራ ነው። ቀኝ እጄ አይሰራም፣ ሽባ ነው። ቀኝ እጄ ሽባ ነኝ አለ እና ፖስታ ሳጥን ከፍቼ ይሄ ደብዳቤ ሳወጣና ውስጡን ሳነብ አንብቤ ስጨርስ እጄ ሽባነቱ ተፈውሷል። እጄን እንዲሳደገው ነፃ ወጥቷል። እጄን ሳወዛውዘው ተፈውሻለሁ። ሰላም ነው ተመልከት። እና ልክ ደብዳቤው ሲደርስ ከህፃንነቴ ሽባ የነበረው እጄ ተፈውሷል። ከዛም በኋላ የሮጥኩ ገባሁና ለእናቴና ለአባቴ ለቤተሰብ ስናገር ይሄ ደብዳቤ መጥቶልኝ በዚህ ነገር ፈወሰኝ። ኢየሱስ ፈዋሽ ነው፣ ኢየሱስ ክርስቶስ ፈዋሽ ነው ብዬ ተናገርኩ አለ። ስናገር ቤተሰቦቼ መሐመድ ነው እንጂ ኢሳ አይፈውስም ብለው አባረሩኝ አለ። በዚህ በኩል ጌታን ያገኘ ሰው አቃለውና ቤተሰቦቹ አሳደውት አዋሳ እንደነበረ አዋሳ የተጻጻፍን ብዙ ጊዜ የቃለ ሕይወት ቤተክርስቲያን የሚባል አገኘው አለ። እዛ ሄዶ ጌታን አገኘ። ሁለተኛው አዳባ ነው ባሌ አዳባ የሚባል ከገረሙኝ ነገሮች ነው። ሁለተኛው ምስክርነት በደብዳቤ እንደዚሁ በተመሳሳይ ሁኔታ የጻፍኩለት ሰው ላከልኝ። እሱ ሲልክልኝ ደግሞ ምን አለ? ገዳም ለመግባት ተነጋግሬ 1 ሳምንት ብቻ ነው የቀረኛል። ልክ ደብዳቤውን ሳገኝ ግን ሲደርሰኝ ገዳም መግባቴን ተውኩና የምጠላቸው ጴንጤዎች ጋር ሙሉ ወንጌል ሄጄ ጌታን ተቀበልኩኝ።
አስተምሩኝ እና ብዙ እንግዲህ ምናልባት የማይመልሱም ይኖራሉ ብዙ ሰዎች ህይወት በተለያየ መንገድ እግዚአብሔር ይቀይረዋል ማለት ነው ይቀይረዋል እና ከመላክ በፊት ምንድነው የምታደርገው ከመጸለይ ነው የምትልከው እንዴት ነው የምታደርገው ይሄን የማደርገው ምንድነው ከባለቤቴ ጋር ደብዳቤው ላይ እነዚህ ፖስታዎች ላይ እጃችንን ጭነን ብዙ ጸልየን ነው የምንልከው በጣም እንጸልያለን ያው ለሊቱን እንዳልኩ ብዙ የጸሎት ህይወት አለኝ ቀኑን ጸልያለሁ ለሊት ጸልያለሁ መንገድ ላይ ሲሄድ ጸልያለሁ እና ይሄን ጸልየን ነው የምንልከው እንደሚያመመልስ እንደሚመጣ ሰዎች ደግሞ በዚህ ጌታን እንደሚያገኙ ፈጽመን አምነን ነው ደሞም ይመጣል አብዛኛው ይመጣም አለ እንዳናገርኩ ጸጥ ብለው የሚያስከሩም አሉ የሚሳደቡም አሉ ግን አብዛኛው ፖዚቲቭ አብዛኛው ጌታን የሚፈልጉ ሰዎች ናቸው እንቆቅልሽ የተሞሉ ሰዎች እስቲ እንግዲህ ማጠቃለያ ላይ ደርሰናል እንዴት ማጠቃለያ ተሰጣ ምን መልእክት ታስተላልፋለህ ወደፊት ካለ እቅድ ጋር ያያዘ መልእክት እስቲ ወደፊት ያለኝ እቅድ ምንድነው ከቅርብ ጊዜ ወዲህ እግዚአብሔር ለኢትዮጵያ አብያተ ክርስቲያናት የሰጠኝ መልእክት አለ የሰጠኝ ነገር አለ ይሄም የጸሎት ነው ምስክርነቱ እንዳለ ሆኖ ሰዎች ሁሉ በዚህም መንገድ ይመሰክራሉ መመስከር ይችላሉ ዛሬ ቴክኖሎጂው ብዙ ነው በኢንተርኔት በተለያየ ነገር መመስከር ይችላሉ እኔ ፖስታውን የተናገርኩበት ዋናው ምክንያቱም በዚህም በኩል ሰዎች የጌታን እንዲያገኙ መመስከር ይችላሉ ከቅርብ ጊዜው ግን የመጣልኝ ነገር ምንድነው ስለ ጸሎት ነው የጸሎት ኔትወርክ በአብያተ ክርስቲያናት መካከል እንዲሰራ ያንን እየጸለይን ነው ከባለቤቴና ከኔ ጋር ያሉ ጓደኞቼ ጋራ እየጸለይን ነው ቤተክርስቲያን የመጀመሪያቱ ቤተክርስቲያን የምትዘጋባት ጊዜ አልነበረም የሳምንት የጸሎት ጊዜም አልነበረም በየቀኑ ይጸልዩ ነበር ለሊት ይጸልዩ ነበር ስለዚህ ወደፊት እቅዴ ጌታ ቢፈቅድ እግዚአብሔር ቢፈቅድ ውስጥ ያስቀመጠው እሱ ነውና ቤተክርስቲያን በኔትወርክ በጸሎት ኔትወርክ እንድትያዝ አብያተ ክርስቲያናትን ለማነጋገር ነው ከነሱ ጋር ለመስራት ነው እና አሁንም በሮች የከፈቱልኝ ያማከርኳቸው ሰዎች አሉ በጣም በደስታ ነው የተቀበሉኝ ማለት የጸሎት በሳምንት በወር የሚጸለይ ጸሎት ሳይሆን ቤተክርስቲያን አንዲቱ ቤተክርስቲያን ዛሬ ውሎ ፕሮግራም ብታዘጋጅ ኔክስት ያለችው ቤተክርስቲያን ደግሞ የአዳር አንዲቱ ሳምንት የጾም ጸሎት ብታውጅ የምትቀጥለው ቤተክርስቲያን ደግሞ ሌላ ሳምንት እንደዚህ በቃ የማቋረጥ በአገሪቱ ውስጥ የአገሪቱ ኢትዮጵያ ውስጥ ያሉት አብያተ ክርስቲያናት የማቋረጥ ጸሎት ቤተክርስቲያን እየተቀባበሉ ፓስተሮች እየተቀባበሉ እየተነጋገሩ እኛ በዚህ ሳምንት አውጀናል እናንተ ደግሞ በሚቀጥለው ነገሬ ደግሞ በሚቀጥለው እየተባባሉ ቤተክርስቲያን በአንድነት ወደ እግዚአብሔር የምትጮህበት ኢትዮጵያ ወደ ልጆቿን ወደ እግዚአብሔር ታነሳለች የሚለው ቃል በኢትዮጵያ ውስጥ ከፍተኛ ሪቫይቫል እንደሚመጣ አምናለሁ በቅርቡም እግዚአብሔር ይሄን ሪቫይቫል እንደሚያመጣ እግዚአብሔር እየተናገረ ነው ለከብዙ ሰዎች ለራሴ የሚገባኝ ነገር አለና ይሄ የሚመጣው ደግሞ በጸሎት ነው በንግግር አይደለም በመመኘትም አይደለም ቤተክርስቲያን ብትንበረከክ ምእመን ሁሉ ቢጸልይ ቤተክርስቲያን በጸሎት ብትያዝ የኢትዮጵያ ኢኮኖሚው ፖለቲካው መንፈሳዊም ነገሩ ተፈውሶ ኢትዮጵያ ካለም መካከለኛ ካላት ሳይሆን አንደኛ ደረጃ እንደምትሆን እናምናለን ምክንያቱም እግዚአብሔር ከተገኘ ሪቫይቫል ከመጣ ሰዎች ይደናሉ ሰዎች የዳኑ ሰዎች ደግሞ በአገሪቱ ውስጥ ሲኖሩ ቤተክርስቲያን አገር ከመፈወስ በስተቀር ሌላ ምን ምርጫ አለ እና የወደፊት እቅዴ ይሄ ነው ኦሬዲ ጀምረናል ጸሎቱን እንግዲህ አሁን በየቤተ ክርስቲያናቱ ይሄን አነጋግሮ ለፓስተሮች በአንድ ላይ ስብሰባ አድርጎ በስልጠና መልክ ወይም በተለያየ መንገድ እንግዲህ ከኔ ተሻሉ ዕውቀቱ ያላቸው ሰዎችን በማማከር ቤተ ክርስቲያን የምትያያዝበትን ነገር ያንን ማድረግ ነው እግዚአብሔር ይባርክ በጣም ያልተሞከረ መንገድ ነው ግን እግዚአብሔር በዛም ይሰራል ፈቃዱን እዛ ላይ ያሳረፈ ስለሆነ ለውጦችን ራስ ታገኝበታለህ አሜን ክብር ለኢየሱስ ይሁን አሜን እና እንግዲህ እናመሰግናለን እዚህ ተገኝተ ምስክርነት ስለሰጠ ተባረክልን አሜን
የፕሮግራማችን ተከታታዮች የወንድማችንን ምስክርነት በዚህ እናጠቃልላለን ሳምንት በሌላ ፕሮግራም እስክንመጣ ድረስ የጌታ ጸጋ ይብዛላችሁ ሰላም ቆዩ ይኑራ በመልካምነት ከእልፍ የተመረጠ የሚሸከም የማይሰለች የሚያስብልኝ አባታለኝ መልካም ነው መልካም መልካም ነው መልካም ወዳጅ አይተካው መልካም ነው መልካም መልካም ነው መልካም ወዳጅ አይተካው መልካም ነው መልካም ወዳጅ አይተካው መልካም ነው መልካም ወዳጅ አይተካው ፍቅር ነው ፍቅር ፍቅር ነው ፍቅር አይለዋወጥም ፍቅር ነው ፍቅር ፍቅር ነው ፍቅር አይለዋወጥም ፍቅር ነው ፍቅር አይለዋወጥም ፍቅር ነው ፍቅር አይለዋወጥም ጀርባ የሰጠው ሰምቶ እንዳልሰማ ጆሮ ዳባ ቢለው እሱን የወደደ አለው ከለላው እሱን የወደደ አለው ከለላው ከለላይ ነው ከለላይ ከለላይ ነው አስተዋሽ ከለላይ ነው ከለላይ ከለላይ ነው አስተዋሽ የከዳኝ ለታነ ክፉን ዘመን ያሻግረኝ በሄድኩበት የመራኝን ከለላይ ከለላይ ያልኩት ከለላይ ነው ከለላይ ያልኩት ከለላይ ነው ከለላይ ከለላይ ነው አስተዋሽ ከለላይ ነው ከለላይ ከለላይ ነው አስተዋሽ ወደ ተራሮች አነሳው ረዳቴ ከወዲት ይምጣ አነባው አይኖቼ ወደ ተራሮች አነሳው ረዳቴ ከወዲት ይምጣ አነባው ያልኩኝ ማለፈ ያልኩኝ ማለፈ ያልኩኝ ሁሉ ማለፈ አይቻለው እኔ ሳይቻለው የማይረሳው እግዚአብሔር ብቻ ነው
አይቻለው እኔ ሳይቻለው የማይረሳው እግዚአብሔር ብቻ ነው መልካም ነው መልካም መልካም ነው መልካም ወዳጅ አይተካው መልካም ነው መልካም መልካም ነው መልካም ወዳጅ አይተካው መልካም ነው መልካም ወዳጅ አይተካው መልካም ነው መልካም ወዳጅ አይተካው ፍቅር ነው ፍቅር ፍቅር ነው ፍቅር አይለዋወጥም ፍቅር ነው ፍቅር ፍቅር ነው ፍቅር አይለዋወጥም ፍቅር ነው ፍቅር አይለዋወጥም ፍቅር ነው ፍቅር አይለዋወጥም ሳይልታ የከዳኝ ለታነ ክፉ ዘመን ያሻግረኛል በሄድኩበት የመራኝን ከለላይ ያልኩት ከለላይ ነው ከለላይ ያልኩት ከለላይ ነው ከለላይ ነው አስተዋሽ ከለላይ ነው ከለላይ